አይታችሁ እንደሆነ አንዳንድ ሰዎች ችሎታቸው በጣም አስደናቂ ነው። በጣም ጎበዝ ናቸው። በጣም አስደናቂ ችሎታ አላቸው። 10 ደቂቃ ግን ቁጭ ብላችሁ ከነሱ ጋር ማውራት አትችሉም። ለምን? ካራክተር። የፈለገ ጎበዝ ቢሆኑ የሚተካቸው ሰው ካገኛችሁ፣ የሚተካቸው ሰው ባገኛችሁ ቀን እነሱን አስወጥታችሁ ትተኳቸዋላችሁ። አንድ ሰው ትልቅ ችሎታ ኖሮት በችሎታው ከፍታ ላይ ቢወጣ ካራክተር ከሌለው ከፍታው ላይ ቆይም ወድቆ ይፈጠፈጣል። ንዴታችን፣ ቁጣችን፣ ሐዘናችን፣ መነጫነጫችን፣ ሳቃችን፣ ደስታችን የስብዕናችን የፐርሰናሊቲው አንዱ ክፍል ነው። ዛሬ የመጀመሪያው ስራችን ጣራውን ነቅለን እንጥላለን። ሰው የደረሰበት ሳይሆን ለመድረስ የምንፈልገው በራሳችን ጣራውን ነቅለን ጥለን ሴሊንጉን ነቅለን አስወግደን መድረስ የምንፈልግበት ብዙ እጥፍ ለመድረስ ጣራውን እናስወግዳለን። እዚህ ፊት ለፊቴ ጣራ የነቀሉ ሰዎች አያለው። የራሳቸውን ጣራ ነቅለው ያለ ገደብ እያደጉ ነው። ምሳሌ ይሆኑልናል። ለዚህ ግን አንድ ነገር ያስፈልገናል። እውቀታው፣ ችሎታው ግን እጅግ በጣም አስፈላጊ ለስኬት እጅግ በጣም አስፈላጊ የሆነ አንድ ነገር አለ። እሱም ካራክተር ነው። ካራክተርን በአማርኛ ለመተርጎም ሞክሬ ተቸግሬያለሁ። የስነ ምግባር ባህሪ ጸባይ ድምር ነው። ካራክተር ግን የበለጠ እንግሊዘኛው ይገልጸዋል። ካራክተር ያለ ካራክተር የትም አትሄዱም። ያለ ካራክተር የትም አትደርሱ። አይታችሁ እንደሆነ አንዳንድ ሰዎች ችሎታቸው በጣም አስደናቂ ነው። በጣም ጎበዝ ናቸው። በጣም አስደናቂ ችሎታ አላቸው። 10 ደቂቃ ግን ቁጭ ብላችሁ ከነሱ ጋር ማውራት አትችሉም። ለምን? ካራክተር አትችሉም። የፈለገ ጎበዝ ቢሆኑ የሚተካቸው ሰው ካገኛችሁ፣ የሚተካቸው ሰው ባገኛችሁ ቀን እነሱን አስወጥታችሁ ትተኳቸዋላችሁ። ካራክተር። በመንፈሳዊ አገልግሎት አንዳንድ ዘማሪዎች አሉ፣ ወንዶች በጣም የሚዘምሩ በጣም እኔ ያጋጠሙኝና ሲዘምሩ በጣም ደስ ይላሉ። ለምሳ ቁጭ ስትሉ አብራችኋቸው ዌይትረሷን ነይ እስቲ አንቺ እንትኑን አምጪ እስቲ ምንድነው ይሄ ጨው የሌለው የምታመጪው ማኪያቶን ውሰጂ መልሺ ምናምን ሲሉ 10 ደቂቃ መቀመጥ ያቅታቸዋል። ለምን? ካራክተር። ጸጋው አላቸው፣ ስጦታው አላቸው፣ ካራክተር የላቸው። በችሎታ እንኳን ወደ ከፍታ ብትወጡ፣ በብቃታችሁ ወደ ከፍታ ብትወጡ ከፍታው ላይ መቆየት የምትችሉት ካራክተር ካላችሁ ብቻ ነው። አንድ ሰው ትልቅ ችሎታ ኖሮት በችሎታው ከፍታ ላይ ቢወጣ ካራክተር ከሌለው ከፍታው ላይ ቆይም ወድቆ ይፈጠፈጣል፣ ይወድቃል። ስለዚህ ካራክተራችን ላይ መስራት አለብን። ታዲያ ካራክተር ምንድን ነው? ካራክተር በደንብ አዳምጡ። የፐርሰናሊቲ የምንለው የስብዕና ዋነኛው ኒውክለስ ነው። ዋነኛው መለያችን ነው ካራክተር። ፐርሰናሊቲ ምንድን ነው? ፐርሰናሊቲ ስንል ምን ማለታችን ነው? ፐርሰናሊቲ ብዙ ጊዜ ካለባበስ ጋር ምናምን እናገናኘዋለን። ግን ፐርሰናሊቲ 3 ዋና ኮምፖነንቶች አሉ። ይጠቅማቸዋል። በደንብ አዳምጡ። አንደኛው ኢሞሽንስ የምንለው ነው። ፊሊንግስ፣ ንዴታችን፣ ቁጣችን፣ ሐዘናችን፣ መነጫነጫችን፣ ሳቃችን፣ ደስታችን የስብዕናችን የፐርሰናሊቲው አንዱ ክፍል ነው። ፊሊንግስ፣ ኢሞሽንስ፣ ንዴቴ፣ ቁጣዬ፣ መነጫነጭና ስሜቶችን ሃንድል የማረግበት መንገድ አንዱ የፐርሰናሊቲ ክፍል ነው። ሁለተኛው ኮግኒሽን ይባላል። ኮግኒሽን እውቀቴ፣ አስተሳሰቤ፣ አመለካከቴ፣ የሐሳብ ይዘቴ ቶት ኮንተንት የሚባለው የሐሳብ ፍሰቴ ቶት ፍሎ የሚባለው እሱ ኮግኒሽን ነው። እውቀቴ፣ ሐሳቤ፣ አመለካከቴ፣ አስተያየቴ ኮግኒሽን ነው። የስብዕናዬ ሁለተኛው ክፍል ነው። ሶስተኛው ቢሄቪየር ነው። ቢሄቪየር
አለባበሳችን፣ አመጋገባችን፣ አነጋገራችን፣ አኗኗራችን ቢሄቪየር ነው። ፐርሰናሊቲ ስንል የነዚህ የሶስቱ ድምር ውጤት ነው። ሶስቱ ተደምሮ ነው ፐርሰናሊቲ የምንለው። ካራክተርስ ምንድን ነው? ካራክተር ሞራል ሴት ኦፍ የሞራል ሴታችን፣ የስነ ምግባር ይዘታችን፣ ሜንታል ቫልዩዎቻችን፣ እነዚህ ተደምረው የሚሰጡን ነገር እሱ ካራክተር ይባላል። እምነታችን የሚሰጠን። በምሳሌ ላስረዳ። ቅድም አንድ ሴትዮ እና ዩኒክ የሚያደርገን ነገር ነው ካራክተር። እዛ መንገድ ላይ አንድ ሴትዮ ወደቁ እና የሚገርማቸው ከራይዝ አፕ፣ በነገራችን ላይ ራይዝ አፕ ኢትዮጵያን አመሰግናለሁ ስለጋበዙኝ። አንድ ሰው ሴትየዋን ከወደቁበት አነሳቸውና ተንከባከበና ገንዘብ ሰጥቶ ራይድ ጠርቶ ላካቸው ብዬ ነግራቸዋለሁ። ያሬድ ነው ትላላችሁ። ያሬድ ነው። ለምንድን ነው የምትሉት? ያሬድን ዩኒክ አድርጎ የሚለየው ነገር ነው ይሄ። ገና እሱ ማን እንደሆነ ሳልነግራቸው ግን ሰውየው ያደረገውን ነገር ስነግራችሁ ያሬድ ነው ትላላችሁ። አንድ ሰው እዛ ጋር አንድ ሰው ተቸግሮ ነበረ። በጣም ተርቦ ልጆቹ ተቸግረው በቃ ለልጆችህማ መቸገር የለባቸውም ብሎ 1000 ብር አውጥቶ ሰጠው። አቅፎ ሳመው፣ ጸለየለት፣ አጽናናው ብዬ ነግራቸዋለሁ። ማን እንደሆነ አልነገርኳቸውም። ፓስተር ቸሬ ነው ትላላቸው። ይጀስ ነው። ካራክተር ማለት ልክ እንደዚህ የሚለየን ዩኒክ የሚያደርገን እሱ ነው የሚያስብለን መታወቂያ አይደንቲቲ የሚሆንልን ነገር እሱ ካራክተር ነው። አንተን የሚለይህ ነገር ካራክተር ነው። ከመልክ ከቁመና ከምን ሌላ በጣም አንተን ዩኒክ የሚያደርግህ ነገር እሱ ካራክተር ነው። ከየት አመጣ ነው? ፐርሰናሊቲን ካራክተርን ከየት አመጣ ነው? አንደኛ ኔቸር ማለት ጄኔቲክ ሜካፓችን ማለት ነው። ከአባቴ ከእናቴ የወረስኩት ጄኔቲክ ሜካፕ አለ። አባቱ ቁጡ ነበረ፣ እሱም ቁጡ ነው። አባትየው በልጅነት ነው የሞተው፣ ግን አባቱ ቁጡ ነበረ፣ እሱም ቁጡ ነው። ጄኔቲክ ነው። አባቱ ኃይለኛ ነበር፣ እሱም ኃይለኛ ነው። አባቱ በልጅነቱ ነው የሞተው፣ ጄኔቲክ ነው። ኔቸር አንደኛው ነው። ሁለተኛው ነርቸር የሚባለው ያሳደጉን ወላጆቻችን፣ የተማርንበት ትምህርት ቤት፣ የነበሩን ጓደኞች፣ ያደግንበት ኢንቫይሮንመንት ደግሞ ነርቸር ይባላል። ስለዚህ ኔቸር እና ነርቸር ካራክተራችንን ሰርቷል። የሁለቱ ድምር ውጤት ነው። ነርቸር ፐርሰናሊቲም ካራክተርም የሱ ድምር ውጤት ነው። አሁን ካራክተራችንን ወይም ፐርሰናሊቲያችንን የምንለካበት 5 ነገሮች አሉ። በፍጥነት ልንገራችሁ። ደህና ናችሁ አይደለም? ደህና ናችሁ? እስቲ አጨብጭቡ አድግ። ካራክተራችን ወይም ፐርሰናሊቲያችን፣ አንድ ሰውን ፐርሰናሊቲ ማየት ስትፈልጉ፣ ካራክተሩን ማየት ስትፈልጉ 5 መለኪያዎች አሉ። አንደኛው ኢሞሽናል ስታቢሊቲ ይባላል። ኢሞሽናል ስታቢሊቲ፣ ከዛ አግሬብልነስ፣ ከዛ ኤክስትሮቨርዥን፣ ከዛ ኮንሸንሽየስነስ፣ ኦፕንነስ ቱ ኤክስፒሪየንስ። ኢሞሽናል ስታቢሊቲ ልንገራችሁ። ኢሞሽኑ የተረጋጋ ነው ወይ ብላችሁ ትጠይቃላችሁ። አንዳንድ ሰው ጠዋት አግኝታችሁት እንዴት ነህ፣ ደህና ነው ወይ፣ እንዴት ነው ኑሮ፣ እንዴት ነው ይላችኋል። ከሰዓት በኋላ ስታገኙት ብሏችኋል። ተናዷል። አሁን ደስተኛ ነው፣ አሁን ተናዷል። አሁን ዲፕሬስ ነው፣ አሁን ኢሌትድ ነው። ኢሞሽናል ስታቢሊቲ ተመልከቱ። ኖርማል ሬንጅ አለ ሙዳችን ስዊንግ የሚያደርግበት። ደስተኛ ሆናለሁ፣ አዝናለሁ፣ ደስተኛ ሆናለሁ፣ አዝናለሁ። እንደዚህ ስዊንግ ያደርጋል። ስዊንግ የሚያደርግበት ሬንጅ በጣም ከሰፋ ባይፖላር ዲስኦርደር የሚባለው እሱ ነው። 2 ፖሎች አሉ ማለት ነው። ከላይ ፖል አለ፣ ከታች ፖል አለ። ይሄ ስዊንግ የሚያደርገው ይሰፋና እንደዚህ ይሆናል። በጣም ደስተኛ ይሆናል፣ ከዛ ይወርድና ዲፕሬስድ ይሆናል። ባይፖላር ዲስኦርደር ይባላል። ግን የሚፈለገው ኳሊቲ ምንድን ነው? ኢሞሽናል ስታቢሊቲ። ስትናደድም ያዝ ማድረግ የምትችል፣ ስትደሰትም ዝም ብሎ የማይፈነጥስ ሰው፣
ኢሞሽኑን መቆጣጠር የሚችል፣ ንዴቱን መቆጣጠር የሚችል፣ ሐዘኑን ማኔጅ ማድረግ የሚችል የተረጋጋ ኢሞሽን ያለው ሰው በጣም ጥሩ ፐርሰናሊቲ፣ በጣም ጥሩ ካራክተር አለው። ኢሞሽናል ስታቢሊቲ ይባላል። ራሳችሁን ኢቫሉዌት እያደረጋችሁ ሂዱ። ይሄ ለካራክተር እጅግ በጣም አስፈላጊ ነው። ዝም ብሎ የሚናደድ ሰው፣ ዝም ብሎ ድንገት ተነስቶ ቱግ ብሎ የሚናደድ ሰው ጥፋት ያመጣል። እኔ ስናደድ የምመራባትን አንድ ፕሪንሲፕል ልንገራችሁ፣ ሁሌ የማስታውሳት። በሐሳባችሁ አንገርን ጻፉት። አንገር ንዴት አይደል? ከፊቱ አንድ ዲ ጨምሩበት። ምን ይሆናል ጋሽ ባይሉ? ዴንጀር ይሆናል። ስለዚህ በአንገርና በዴንጀር መካከል ያለው ልዩነት አንድ ፊደል ነው። አንገር ሲመጣብኝ ዴንጀር ውስጥ ልገባ እንደምችል አውቃለሁ። ስለዚህ ሳብ አረጋለሁ፣ ማኔጅ አረጋለሁ። ኢሞሽናሊ ስተብል ሁኑ ወገኖች፣ ጥሩ ካራክተር እንዲኖራችሁ። ሁለተኛው አግሪኤብልነስ ነው። ምን ያህል ተስማምታችሁ ከሰዎች ጋር መስራት ትችላላችሁ? እንዴት ስራ ቦታ ይወዷቸዋል ወይ? ከሰዎች ጋር ትስማማላችሁ ወይ? ሰዎች በእናንተ ደስተኛ ኮኦፕሬቲቭ ናችሁ? ሰዎች ጠረጴዛ አንስተው ሲሄዱ ቆይ ላግዝ ብላችሁ ትተባበራላችሁ? በዚህ ጋር ነው መሄድ ያለብን ብዬ አማራጭ ሐሳብ አምጥቶ የለም በዚህ ጋር ነው መሄድ ያለብን ብሎ ካሳመነኝ፣ ጥሩ አግሪኤብልነስ ካለኝ ሐሳቤን እቀይራለሁ፣ በዚህ ጋር እንሄዳለን። አግሪኤብል ለሰዎች የሚመች ሰዎችን ትረስት የሚያደርግ ሰው እንሆናለን ማለት ነው። ልባችን ምንታገስ አግሪኤብልነስ ይባላል። ሶስተኛው ኤክስትሮቨርዥን። ኤክስትሮቨርዥን ራስን የመግለጽ ስጦታ ነው። አንዳንዴ በክን ብለን አንናገረውም። ውስጣችን እንይዛለን፣ ውስጣችን ይቆስላል፣ ይጠራቀማል። እንዲህ ጨዋ ሆነን መተን በዚህ ጉዳይ አዝኛለሁ አንልም፣ አንገልጽም። ውስጣችን ነው ምን ይዘው። ግን ሃይ አግሪኤብልነስ ያስፈልጋል፣ ሃይ ኤክስትሮቨርዥን ያስፈልጋል። እነዚህ ሃይ ኤክስትሮቨርዥን ያላቸው ሰዎች አሰርቲቭነስ አላቸው። አሰርቲቭነስ ስለሚጠቅም ልንገራቸው። አሰርቲቭነስ ማለት ለምሳሌ ከኋላችሁ የተቀመጠ ሰው እግሩን እያወዛወዘ ወንበራችሁን ይመተዋል፣ ዝም ብሎ ይመተዋል። እየተናደዳችሁ ዝም ብላችሁ ትወጣላችሁ ወይስ ወደ ኋላ ዞር እግርህ እየረበሸኝ ነው ትሉታላችሁ? አሰርቲቭ ከሆናችሁ እየረበሽከኝ ነው ትሉታላችሁ። አሰርቲቭነስ ማለት ኖ ማለት ባለባችሁ ሰዓት ኖ ማለት መቻል፣ አይ ማለት መቻል። ሎ ኤክስትሮቨርሽን ካላችሁ ቢሰድቧችሁ ምናምን የማይሆን ቀልድ ይቀልዱባቸዋል። ትችላላችሁ፣ ታዝናላችሁ፣ ታስቀምጣላችሁ፣ ውስጣችሁ ይቆስላል። ይሄ ሎ ሲሆን ነው። ሃይ ሲሆን ግን አሰርቲቭ ናችሁ፣ አክቲቭ ናችሁ፣ ሪሌሽንሺፖች ይኖራችኋል፣ ሶሻል ናችሁ። ሃይ ኤክስትሮቨርዥን ያስፈልጋል። አራተኛው በጣም ነው የምወደው፣ ወጣቶች በተለይ አዳምጡ። ኮንሸንሺየስነስ ይባላል። ኮንሽስነስ አይደለም፣ ኮንሸንሺየስነስ ነው። ኮንሸንሺየስነስ ሃይሊ ዲሲፕሊንድ መሆን ማለት ነው። ስንት ሰዓት ነው የምትተኙት? ፊክስድ ነው የምትተኙበት ሰዓት? ጠዋት ስንት ሰዓት ነው የምትነሱት? ፊክስድ ነው። እኔ እንዳጠናሁት በታሪክ በጣም ሰክሰስፉል የሆኑ ሰዎች ሃይ ኮንሸንሺየስነስ ወይም ዲሲፕሊን አላቸው። 4 ሰዓት ከሆነ የሚተኙት 4 ሰዓት ይተኛሉ። ፔሪድ። ጥሩ ሙቪ ያገኘሁ ብለው አያመሹም እስከ 7 ሰዓት። 4 ሰዓት ላይ አልጋቸው ላይ ናቸው። ጠዋት 11 ሰዓት ከሆነ የሚነሱት 11 ሰዓት ላይ ተነስተዋል። ቁርሳቸውን የሚበሉበት ሰዓት ፊክስድ ነው። የሚያነቡበት ሰዓት ፊክስድ ነው። በቀን ምን ያህል እንደሚያነቡ ያውቃሉ። ስንት ሰዓት እንደሚሰሩ ያውቃሉ። ሃይሊ ዲሲፕሊንድ ሃይ ኮንሸንሺየስነስ ያላቸው ሰዎች ናቸው በጣም ሰክሰስፉል የሆኑ፣ እኔም እንዳጠናሁት። ስለዚህ ይሄ ያስፈልጋቸዋል ወጣቶች። ማታ ቆንጆ ሙቪ ያገኘው ብለ እስከ 8 ሰዓት ድረስ አታምሽ። ጠዋት እንቅልፍ ጣፈጠኝ ብለ ፊክስድ ነው፣ ዲሲፕሊንድ ነው። ራስን ነው ዲሲፕሊን የምታረግ። ሃይ ኮንሸንሺየስነስ በቀን ይህን ያህል ማንበብ አለብኝ፣ አነባለሁ። በዚህ ሰዓት መተኛት አለብኝ፣ ተኛለሁ። ምግብ የማልበላቸው ምግቦች አሉ። እኔ አሁን ግሉተን ፍሪ የሚባል የምግብ እንትን ነው የሚሄደው። ማልበላቸው ነገሮች አሉ።
ስለተስማማኝ። ከዛ እነዛን ማልበላቸው ነገሮች ሲቀርቡ አልበላህም እላለሁ። ዲሲፕሊን ኮንሸንሽስነስ። ስለዚህ ሃይ ኮንሸንሽስነስ ያስፈልጋል። አምስተኛው ኦፕንነስ ቱ ኤክስፒሪየንስ ነው የመጨረሻው። በእኔ ላስረዳችሁ የእኔ ሎው ስለነበረ ይሄ ኦፕንነስ ቱ ኤክስፒሪየንስ። እኔ አንድ ሬስቶራንት እሄዳለሁ እንበል፣ ጥሩ ምግብ አላቸው። ሁሌ እዛች ሬስቶራንት ነው የሚሄደው። ሁሌ ጊዜ አልቀይርም። እዛች ሬስቶራንት መሄድ ብቻ አይደለም፣ ወንበሯን አልቀይርም። ሂጂ እዛች ወንበር ላይ ነው የምቀመጠው እስክማር ድረስ። ኦፕንነስ ቱ ኤክስፒሪየንስ ምንድን ነው? ነገሮችን ኤክስፒሪየንስ ለማድረግ ራስን ክፍት ማድረግ፣ ሆራይዘናችንን ማስፋት፣ ከስታተስ ኮ መላቀቅ፣ በአዲስ መንገድ ለማሰብ መሞከር፣ በአዲስ መንገድ ለመስራት መሞከር ኦፕንነስ ቱ ኤክስፒሪየንስ ነው። ጥሩ ካራክተር የሚኖራችሁ ሃይ ኦፕንነስ ቱ ኤክስፒሪየንስ ካላችሁ ነው። ስለዚህ ኦፕንነስ ቱ ኤክስፒሪየንስ፣ አግሬብልነስ፣ ኤክስትሮቨርዥን፣ ኮንሸንሽየስነስ፣ እነዚህ 5ቱ የካራክተር ወይም የፐርሶናሊቲ መለኪያዎች ናቸው።